ተናገር አንዴ ኖ ኖ ለአማራ ድምፅ ቆንቆይ አዚያ ማንን ነው እየታረዱ ታዲያስ ነበራችሁ አንተንካ ሰው አይነካ አንተ ያንተን እንተናካ እዚህ ሀገር ላይ መምካታችሁ እዚህ ላይ እንደመጣ ገንዘብ ልሰበስብ ነው አማራ ጆርበል ምንም ማርያም ቤዛ አይደለችም ብለው የተናገሩት ጳጳስ ከአገር መኮብለላቸው ተሰምቷል። ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። እመቤታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ ባሪያ ናት፣ እንደናንተ ባሪያ ናት። ነቢይ እዩ ጩፋ ቸርች የገባው ሙስሊም ከባድ ግርግር ፈጥሯል። ማርያም ቤዛ አይደለችም ብለው የተናገሩት የኦርቶዶክሱ ጳጳስ አባ አቡነ ገብርኤል ወንጌል አይታሰርም በማለት በአምቦ በምትገኝ ቤተክርስቲያን ስብከተ ወንጌል አድርገዋል። ብፁዕ አባት አቡነ ገብርኤል ቋሚ ሲኖዶስ በተባለው የተወሰነባቸውን በታቅቦ ይቆዩ የሚል ሕገወጥ ውሳኔ ወንጌል አይታሰርም በማለት ወጥተው በአምቦ ከተማ በምትገኝ ቤተክርስቲያን ወንጌል ሰብከዋል። ስርዓት ምእመን እየተጨፈጨፈ ኖ እርሶማት ማጥሰዋቸው ማጥሰው አይደለም ለአማራ ሲጨፈጨፍ የታላችሁና አድሬዎችና ምእመን ሲደፈር የት ነበራችሁ? ሲደበደቡ የት ነበራችሁ? መለኮሳት ሲደፈሩ የት ነበራችሁ? አብረን እያለቀስን አይደል እንዴ? አብረን አለቀስን እኮ ነው። ወንድም አለም ወንድም አለም አብይ አህመድን ያቁታል። ዞር በል ልጅ ሲታረድ የት ነበራችሁ? ሕፃናት ሲታረዱ የት ነበራችሁ? ምእመናኖቹ ሲደፈሩ የት ነበርክ? እስኪ ተናገር። ለአማራ ድምፅ ቆንቆይ አዚያ ማንን ነው እየታረዱ ታዲያስ ነበራችሁ? አንተንካ ሰው አይነካ አንተ ያንተን እንተናካ እዚህ ሀገር ላይ መምካታችሁ እዚህ ላይ እንደመጣ ገንዘብ ልሰበስብ ነው አማራ ጆርበል ምንም የፈጠረ መድኃኒዓለም ህዝቡ ሲጨፈጨፍ የት ነበር? ህዝቡ ሲጨፈጨፍ የት ነበረ? ህዝቡ ሲጨፈጨፍ ቤተ ክርስቲያን መቼ መጣ? ሻማ ብርታ በጋጌ ሰኔ እንኳን አደረሳችሁ። ብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ለብዙ ዘመናት ሰራ የነበረውን ታላቁ ካቴድራል ፓሪሲ መድኃኔዓለምን ለማስመረቅ ወደዛ በእግራቸው እየተጓዙ ነው። እንኳን አደረሳችሁ። በተአምራት ብቻ ለመኖር ማሰቡ ነው የሚያስኮንነው እንጂ ተአምራት ይደረጋል ተብሎ ወደሚታመንበት አካባቢ ጎራ ማለት አያስኮንንም። በተአምራት ተስበ መተ በሆነ ጊዜ ወደ እግዚአብሔር ቃል ወደ ክርስቶስ ትምህርት አለመታጠፍ ነው የሚያስኮንነው እንጂ ለምን ተአምራት አይተ መጣ አትባልም። በየሳምንቱ በጣም ብዙ ሰዎች ይመጣሉ። ብዙ ጊዜ ያጋጠመኝ ካራቴውን ለማየት ነው የመጣሁት ያሉ ሰው ለመሰበክም አይደለም ፈውስ ለመካፈልም አይደለም እግር ስታነሳ ለማየት ነው የመጣሁት። የመጀመሪያው ስቴፕ ነው ቬሪ ኢምፖርታንት። የመጀመሪያውን አይቶ ከመጣ ሁለተኛው ይዘዋል። ኢየሱስ በሚያስተምርበት ስፍራ የተገኙ አብዛኞቹ የተበላሸ አስተሳሰብ ያላቸውና በራሳቸው ፍላጎት የታወሩ መሆናቸውን ያውቅ ነበር። ሉቃስ ምዕራፍ 5 ቁጥር 15 እስከ 16 የህዝቡ ፍላጎት ኢየሱስን አይጠመዝዘው። የአንድ አገልጋይ ብቃቱና አቅሙ የሚለካው እዚህ ጋር ቆሞ የሚተነብየው ነብይ እዚህ ጋር ቆሞ የሚያስተምረው አስተማሪ በህዝቡ ፍላጎት ሳይሆን እግዚአብሔር ወደሚፈልገው ሐሳብ ህዝቡን የማጠፍ ህዝቡን የመቀየር አቅም ሊኖረው ይገባል። ህዝቡ ፈልገው ወደ መጣው ሐሳብ ኢየሱስ አልተነዳም። ህዝቡን ጠመዘዘውና ወደ ራሱ ፍላጎት አመጣ። ይሄ ትልቅ አቅም ይጠይቃል፣ ትልቅ መረዳት ይጠይቃል፣ ትልቅ ጸጋ ይጠይቃል። በራሱ ፍላጎት የታወረውን ህዝብ
ጠምዝዞ ወደ እግዚአብሔር ሐሳብ ኢየሱስ ማምጣት የቻለበት ዋናው ምስጢር ምንድነው ሲባል የጸሎት ኃይል ነበረው። ከሚገፉት መካከል አይደለም፣ መሬት አትርገጥ ከሚሉት መካከል ያሉ አቧራ ከሚያነሱት መካከል በጣም ከሚያሽሞነሙኑት መካከል ተነጥሎ ነው አልፈልግም ብሎ ይጸልያል። እሱ በሚያደርጋቸው በእያንዳንዱ አካላዊ ተአምራቶች ጀርባ መንፈሳዊ ትምህርቶች አሉ። ዝም ብሎ ኢየሱስ የሰውን አይን አይፈውስም። ዝም ብሎ ኢየሱስ ሽባ አይተረትርም። ዝም ብሎ ኢየሱስ ሙታንን አይቀሰቅስም። ከአንድ አካላዊ ተአምራት ጀርባ አንድ መንፈሳዊ ትምህርት አለ። አንተን ውሃ ወደ ወይን ጠጅ መለወጡ ነው የሚያስደንቅህ። እሱ በውሃ ላይ ሲራመድ አይተህ ነው አንተ የምትደነቀው። በውሃ ላይ ከመራመድ ያለፈ ኢየሱስ ለማስተማር የፈለገው መንፈሳዊ ትምህርቶች አሉ። ኢየሱስ የሚያደርጋቸው ምልክቶች ቀጥሎ ያለውን ትምህርት ለማስተማር የሚያስችሉ ሜዳ ያመቻቹለታል። ለመናገር የፈለገውን ነገር ሜዳ አመቻችቶ ነው የሚናገረው። ምልክቶች ይሆናሉ። ዋው ባለው ሕዝብ ላይ መናገር ይጀምራል። ኖ አልሰማም የሚሉ ሰዎች ኢየሱስ ከምልክት በኋላ ሲናገር ይላሉ። የሽባ መተርተር፣ የእውሩ ማየት፣ የሙታን መነሳት፣ የአጋንንት መባረር ኢየሱስ ለማስተላለፍ የፈለገውን ትምህርት ቀለል ባለ መንገድ ሰሚዎች መረዳት እንዲችሉ ሜዳ ያመቻቻሉ። ያለ ታርጌት ኢየሱስ አይፈውስም። ያለ ታርጌት ኢየሱስ ምልክት አያደርግም። ኢየሱስ ያደረጋቸው ምልክቶች ሁል ጊዜ በታርጌት የተሞሉ ናቸው። የናዝሬቱ ኢየሱስ ዛሬም ታርጌት አለው። ታርጌቱ ሰዎችን ወደ እግዚአብሔር መንግስት መምራት። ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው የካውንስሉ ምናምን ብቻ ነው ጻድቁ አብዶ እኔ በጌታ ምን ቢሉ እዚህ ቢናገሩ ጥሩ ነው። መድገም ራሱ ከበሬ ገይዝ ማርያም ጴንጤ ናት። እግዚኦ አቡዶ የጌታችን እናት ማርያም ጴንጤ ናት። ኧረ በቅዱስ ሚካኤል ኧረ ሐዋርያትም ጴንጤ ናቸው አሉ። ደቀ 120 ቤተሰብ ጴንጤ ናቸው። በጌታ ካለ ላሰማችሁ። እኔ ሽንቅቅን ያለው ጠላታችሁ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። የእውነት እኔ ጌታን በስመ ደቀ መዛሙርቱ ጴንጤ ናቸው 12ቱም ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ ኧረ በክርስቶስ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። የምር ክርስቶስን እኔ እያካበድኩ አይደለም፣ ግን ሼም ያዘኝ ለእርሳቸው ሼም ያዘኝ። ይቅርታ ምናልባት እንትን የሚል ከሆነ ግን እኔ ክውን ያሉት እሺ ሰሙቸው ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ማን ነው ያለው እሱ ብሏል በጋሻው። እሺ ሄሉ ትሰሯለች። ሄሉ ያያይሽና ማን ያለው በሚለው ለተሰሪበት ይገባል። የእኚህን ሰው እንትን ብለሽ የጌታ ሐዋርያት ጴንጤ ናቸው የጌታችንም እናትንም ጨምራ ጴንጤ ናት ምናምን ማን ያለው በሚለው በጋሻው ይሰራል ያስፈልገናል። እሺ እሱ ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን ኧረ በጌታ ስም ላስቀጥለው ራሱ አልቻልኩም። ይሄን ቪዲዮ ስሜታዊ እያደረገኝ ነው። በዚህ ዘመን ነቢያት ነን ብለው የተነሱ በአዲስ ኪዳን ነቢይ የለም። 4 ነጥብ ነቢይ የለም፣ ነቢይነትም የለም። ነቢይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። የነቢይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔርን ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል። እሱ ተገልጧል፣ ተወልዷል፣ ተልእኮ ፈጽሞ ወደ መንበረ ክብሩ አድርጓል። ስለዚህ በአዲስ ኪዳን አንድ ሰው ለምሳሌ መጻኢውን ነገር ቢገምትና ግምቱ ትክክል ቢሆን ነቢይ አያስብለውም። ሩቅ አሳቢ፣ አርቆ አሳቢ፣ ጥሩ አእምሮ ያለው ይባላል እንጂ ነቢይ የሚባለው የአካላዊ ቃልን መገለጥ በመንፈስ ቅዱስ ገላጭነት የተናገረ ብቻ ነው። ሁለተኛ ሐዋርያነት በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት
ጌታ የመረጣቸው 12ቱ አእማድ የመንግሥተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አስብሎ የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ነው። ይገባችኋል አሁን? ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ሥራ ወንጌልን መስበክ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ቤተክርስቲያን አታውቀው። ምክንያቱም 72 አርድእት ነበሩ፣ እነሱን ሐዋርያት አላረጋቸውም። ታስተውሉ እንደሆነ ማቲያስ ሲተካ እነ ዮሴፍ ሌሎች ነበሩ ለምርጫ የቀረቡ። ነገር ግን እጣው ለማቲያስ ነው የወደቀው። ለምን? ማቲያስ በትክክል ከጌታ እግር ስር ቁጭ ብሎ ይማር ስለነበረ። ለመዳን እምነት ብቻውን በቂ አይደለም፣ ጸጋ ብቻውን በቂ አይደለም። እኔና እግዚአብሔር ተደምረን እኛም ሰርተን የሽርክና ማህበር አይነት ነገር ነው ድነት ብለው ነው የሚያስተምሩት። ክርስቶስ የሰራውን የመስቀል ሥራ ይመሰክራሉ። ነገር ግን እንደዚህ ይላሉ፣ ጳውሎስ የሰበከው ጥሩ ነው፣ ግን በቂ አይደለም። እኛ ከ1000 ዓመት በላይ ሕግ ጠብቀናል። ኢየሱስ ራሱ የመጣው መጥቶ ምን አለ? ሕጉን ልፈጽም እንጂ ልሽር አልመጣውም ብሏል ብለው ዘሴም የሆነ ቮካብለሪ ስለሚጠቀሙ አንድ አይነት ቃል ስለሚጠቀሙ ህዝቡን ኮንፊውዝድ የማድረግ አቅም ነበራቸው። ወንጌል ማለት ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚናገር የምስራች ማለት ነው። መልካም ዜና ማለት ነው። ሌላ አይደለም ወንጌል ማለት። እና የተለየ ወንጌል ምን ማለት ነው ብላችሁ ከጠየቃችሁኝ ኢየሱስ ሲደመር ሕግ ማለት ነው። የክርስቶስን ጸጋ መተው ማለት እግዚአብሔርን መተው ማለት ነው እንጂ ከአንድ ቤተክርስቲያን ሌላ ቤተክርስቲያን መሄድ ማለት አይደለም። የክርስቶስን ጸጋ መተው ማለት እግዚአብሔርን መተው ማለት ነው እንጂ ትምህርት መቀየር ማለት አይደለም። ከሆነ ተከታታይ ትምህርት ወደ ሌላ ተከታታይ ትምህርት መሄድ ማለት አይደለም። አንዳንድ ሰዎች በቅዱሳን ምልጃ ላይ ክርክር የሚያነሱ ሰዎች ጥያቄያቸው በሁለት ይከፈላል። መጀመሪያ ምን ይላሉ? ቅዱሳን ያማልዳሉ የሚል እስቲ አሳየኝ መጽሐፍ ቅዱስ ላይ የሚል ጥያቄ የሚያነሱ ሰዎች አሉ። አንዳንድ ሰው እስቲ መጽሐፍ ቅዱስ ያመጡና ያማልዳሉ የሚል አሳየኝና አሁን እጠመቃለሁ የሚሉ ሰዎች አሉ። እንደዚህ ፍጥጥ ብለው ሲሉ አንዳንድ ሰው መቼስ እንዲህ ፍጥጥ ያሉት ባይኖር ነው ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን ይላል። ከዛ ይጫወቱበታል ማለት ነው። የተማረ ሰው ግን ከሆነ እንዴ አብርሃም ለሰዶም ለምኖ የለ ወይ አማልዶ የለ ወይ? አብርሃም ሙሴ ለእስራኤል አማልዶ የለ ወይ? ድንግል ማርያም በቃና ዘገሊላ ውሃን ወይን አስደረገ የለ ወይ? ጠይቃል። ቅዱስ ጳውሎስ ስለእናንተ ሲያማልዱ ይናፍቋቸዋል ብሎ የለ ወይ ብሎ በደንብ ሲመልስላቸው ምን ይላሉ መሰላቸው? እኛ እኮ አያማልዱም አላልንም። ከኔ ጋር ናቸው። አያማልዱም አላልንም። አያማልዱም ብለዋል አላሉ? መጀመሪያ አያማልዱም ነው የሚሉ። ልክ ስትመልስላቸው እኛ እኮ አያማልዱም አላልንም፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። ይሄ እኮ በህይወት እያሉ ነው ይላሉ። አያማልዱም ሲሉ የቆዩ ሰዎች ልክ ስትጠቅስላቸው እሱማ በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። እችንም በማመናቸው እግዚአብሔር ይመስገን። ስለዚህ ምልጃ የሚከለክለው ሞት ነው ማለት ነው። ካልሞተ ምን ይላል ማለት ነው? ያማልዳል። በጣም ጥሩ። ቅዱስ ሚካኤል ይሞታል፣ ገብርኤል ይሞታል፣ መላእክት ይሞታሉ። ስለዚህ ምን ይላሉ? ያማልዳሉ። ይህን ለማመን ያብቃቸው እግዚአብሔር። ቢያንስ የመላእክት ምልጃ ይመኑልን። ከቅዱሳን ሄኖክና ኤልያስ አልሞቱም። ስለዚህ ምን ይላሉ ማለት ነው? ያማልዳሉ ማለት ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 7 ቁጥር 23 ላይ ያለውን ቃል ነው ይዘን የምንነሳው። ይሄ ሌሎች እንደማያማልዱ መጽሐፍ ቅዱስ የሚያረጋግጥበት ማህተም ነው። ምን ይላል? እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ማን? ኢየሱስ የእግዚአብሔር ልጅ። ስለ እነርሱም ሊያማልድ ስለነማ ካህናት ተብለው ተጠርተው ስለ ራሳቸውና ስለ ሕዝቡ መስዋዕት እያቀረቡ ስለ ኖሩት ጭምር ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ ሊያድናቸው የሚችለው
በእርሱ በኩል የሚመጡትም ነው ይላል ዕብራውያን 7 ቁጥር 23። ይህንን ቃል እንድንነሳበት የፈለኩት ለምንድን ነው? ሰዎች የተጻፈውን የእግዚአብሔርን እውነተኛውን ቃልና እረፍት ያለበትን ቃል ማመንና መቀበል አቅቷቸው ያልተጻፈ ተራ የሆነ ድርሰት የአሮጊቶች ተረት ብሎ መጽሐፍ ቅዱስ የገለጸውን ነገር ለማመን ግን ቅርብ ሲሆኑ እናያቸዋለን። ሳይቸገሩ ማርያም አማላጅ ናት ተብሎ የተፈጠረን ታሪክ ሲያምኑ እንሰማለን። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ አለ ወይ? ሌሎቹም መላእክትንም ቅዱሳን ተብሎ የተጠሩት ከክርስቶስ በኋላ በክርስቶስ ሥራ ከተሰራ በኋላ ከተደረገ በኋላ የሰው ልጆች ድህነት ከተፈጸመ በኋላ በሰማይ ለእኔና ለእናንተ ምስክር ሆነው ሊቆሙ የሚችሉ ብቃት ያላቸው ፍጡራን አሉ ወይ? መጽሐፍ ቅዱስ ይህን ያስተምረናል ወይ? አያስተምረን። መጽሐፍ ቅዱስ ወደ ሰማያዊቷ ድንኳን የገባው ጌታ ኢየሱስ የእግዚአብሔር ልጅ ብቻ እንደሆነ ያረጋግጥልናል። ይሄንን ከማለታችን በፊት በዚህ በኢሳይያስ ትንቢት ላይ ምዕራፍ 56 ላይ ያለውን ቃል እንመልከት። በምድር ላይ የሚያማልዱና ሰዎችን የሚያድኑ ሰዎች ቢኖሩ ኖሮ ኢየሱስ ወደ ምድር መምጣት አይጠበቅበትም ነበር። አዳምን ከነ ልጅ ልጆቹ የሚያድን የሰው ልጅ እንባ ቢኖር ኖሮ በፈሰሰው እንባሽ በወረደው እንባሽ እየተባለ የሚለመነው ልመና አለ። አሁን በዚህ ዘመን አሳስቢ፣ አዘክሪ፣ ለምኝልን፣ እንዲሁኝልን የሚል ጸሎት ወደ እግዚአብሔር ሳይሆን ወደ ፍጡራን የሚጸልዩ ሰዎች አሉ። በምድር ላይ እነዚህ ሰዎች እያሉ ነው ክርስቶስ የመጣው። ለምን? እነሱ አማልደው ሊያድኑ ስለማይችሉ እግዚአብሔር ያስቀመጠውን ክራይቴሪያ ሊያሟሉ ስለማይችሉ እግዚአብሔር ልጁን ላከ። እሺ ኢሳይያስ 59 ከቁጥር 16 ላይ ያለውን ቃል አንብብላችሁ። ኢሳይያስ ምዕራፍ 59 ቁጥር 16 እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። የሚማልድ እንደሌለ አየ፣ እግዚአብሔር ነው ያየው። ስለዚህ ክንዱ መድኃኒት አመጣለት ማለት ልጁ ለሞት በመታዘዝ የአባቱን ጽድቅ ሊታዘዝ መጣ። ስለዚህ በምድር ላይ የነበሩ ሰዎች ከአዳም ጀምሮ እስከ መጨረሻው ዘመን ክርስቶስ እስከሚመጣባት የነጩ ዙፋን ፍርድ ተፈጽሞ ሰዎች ወደ መንግስተ ሰማያት እስከሚገቡባት ቅጽበት ድረስ የሚፈጠሩ ሰዎች ይሄን የማድረግ ብቃት የላቸው። 4 ነጥብ። እከሌ ከከሌ የለም። መላእክት ጌታ ኢየሱስን የወለደችው እመቤታችን ማርያም ወይም ደግሞ በጽድቅ ያገለገሉ ወንጌል አገልግለው ያለፉ ሰዎች ሁሉን የሚመለከት ነው። ስፔሻሊ ግን ሰው በዚህ ዘመን ጥያቄ የሚያነሳው ከማርያም ጋር በተያያዘ ነው። እንደውም የሌሎቹን አማላጅነት የጣለው ይመስለኛል። የሌሎቹን ትቶታል። ምክንያቱም እየገባው ነው፣ እየቀረፈ ነው የሚመጣው። ሰው በተማረ ቁጥር እየቀነሰ የሚመጣው ነገር አለ ማለት ክደትን፣ ክፋትን ምናምን እየጣለ ነው የሚሄደው። ይሄ በግልጽ የተጻፈ እግዚአብሔር ቃል ነው። ኢሳይያስ 59:16